አይነታችሁን ሰርታችሁ ትንሽ ለእጃችሁ ከያዛችሁ ፏ ብላችሁ ትኖራላችሁ። እኛ እዛ ያጨናንቁናል እንጂ ኑሮ ውድነት እንዲህ ነው እንዲህ ነው እንዲህ ነው ይሉናል። እነሱ ግን ኢትዮጵያ ያሉት ሰዎች ፏ ብለው ነው የሚኖሩት። ይሄን ነው የምላችሁ። ፏ ብለው ዘና ብለው ነው የሚኖሩት እና አገራችን ሰላም ከሆነ ሌላው በጣም ቀላል ነው ማለት ነው። እና ውድ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቻችን እንዴት ናችሁ? ሰላም ናቸው ወይ? እኛ አልሐምዱሊላህ ረብል ዓለሚን ሰላም ነን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት እንጠይቃለን ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱንም እጅግ አድርገን ነው የምናመሰግነው። ቤተሰብ እንግዲህ ኢድ ሙባረክ ብለናል። ኢድ ነገ ነው ኢንሻአላህ። አላህ ሱብሓነሁ ወተዓላ በስደት ያላችሁት ወንድሞቼ በሰላም ለሀገራችሁ ያብቃችሁ። ኢድኩም ሙባረክ። ስራውንም ቀሎላችሁ ሁሉን ነገር ገር በገር አድርጎ ኢድን የምታሳልፉ ያድርጋችሁ ኢንሻአላህ። ሀሳባችሁ ተሟልቶ ቤተሰቦቻችሁንም ሰላም ሆነው በሰላም በደስታ ለሀገራችሁ በቅታችሁ ኢድን ከቤተሰብ ጋር እንድታሳልፉ የምን ጊዜም ዱዓይ ምኞቴ ነው ማለት ነው። ቤተሰብ እና እንዴት ናችሁ? ሰላም ናችሁ ወይ? ኢድ ሙባረክ እንኳን አደረሳችሁ ለማለት ነው የመጣ ነው ማለት ነው። እስኪ ወንድሜ ሰላም ይበላችሁ። እስኪ ሰላም በላቸው ቤተሰቦቻችንን። ሰላም እንዴት ናችሁ? ትንሽ ድምጤን እያዛሉኝ ጉፋን ይዞኝ ኢድ ሙባረክ እያለሁ እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ቤተሰብ እንግዲህ ባለፈው በለቀቅነው ቪዲዮ ብዙ አስተያየት ሰጥታችሁናል። እጅግ አድርገን ነው የምናመሰግነው። እንግዲህ ወንድሜም ፕራንክ ባደረኩት ቪዲዮ ጎበዝ ነንም ያሉሃሉ። በአሁኑ ሰዓት አረብ ሀገር ልሂድ ብላ ስትል ሂጂ ትል ነበር። ለእህት ያለህ ክብር ብሎሃል። እስኪ ለእነሱ መልስ ስጥ። እንዴት ነው ለእኔ ክብር? እንዴት ነው? በጣም ነው የምወዳት። በጣም ነው ክብር ያለኝ። ያው ተጎኔ እንዳትለይብኝ ስላሰብኩ እንደዚህ ያልኩት። ያው እሷ ፍራንክ እንዳደረገችኝ አላወቅኩም። የእውነቷን ነበር መሰለኝ። በሰዓቱም ደንግጫለሁኝ። በጣም ብቻ እየተጨናነኩም ነበር። በዚሁ አጋጣሚ እናንተንም ለማመስገን ነው የመጣው ማለት ነው። ቪዲዮ እንስራ ኮሜንታችሁን የብዙዎቻችሁን ኮሜንታችሁን አይቷል ማለት ነው። በጣም ነው የምናመሰግነው። እሱም ለምስጋና ነው የመጣው ማለት ነው። እና በጣም ነው የምናመሰግነው ውድ ቤተሰቦቻችን ለምትሰጡን አስተያየት፣ ኮሜንታችሁን ሁሉንም ነው የምናነበው የምናየው። እጅግ አድርገን ነው የምናመሰግነው። ብዙ ጥያቄዎችን ጠይቃችሁናል፣ ብዙ መልሰናል ብለን እናስባለን። አንዳንድ እህቶችም ደግሞ ቪዲዮውን እስከ መጨረሻ ያላያችሁ ጠይቃችኋላችሁ፣ እንመልሳለን፣ ችግር የለውም። እንግዲህ ሀገራችን በጣም ጥሩ ነው። እውነት ለመናገር በስደት የሰው ሀገር የሰው ነው ማለት ዱንያ እንዲሆን አይሞላም። እኔ ሀገራችሁ ቤት ካላችሁ ግቡ። ባለፈው በሰራሁት ቪዲዮ ቤት ካላችሁ ግቡ የምትዩ ቤቱን ቆርጥመን እንበለዋለን እንዴ ያላችሁም አላችሁ። በእርግጥ ቪዲዮን እስከ መጨረሻው ስላልሰማችሁት ነው እንጂ ቤት ብቻ ወሳኝ አይደለም። ለእጅ ያስፈልጋል፣ አንዳንድ ነገር ያስፈልጋል። በእርግጥ ግን ደግሞ ያም ሲል የበለጠ ደግሞ ግን አስፈላጊው ቤት ነው ብዬ አስባለሁኝ። እና ደግሞ ለእጃችሁ ወረት ካላችሁ በቂ ነው። ፏ ብላችሁ ትኖራላችሁ፣ ስራችሁን እየሰራችሁ እንደው በፎይታ ያኔ አገር ሰላም ከሆነ ያው ነገር ቀላል ነው። እውነቴን ነው የምላችሁ። በስደት እስከ መቼ ድረስ ስደት? ወላሂ ስደት ብዙዎቻችንን ያስመርራል፣ ብዙዎቻችንን ለመቀየር ቢሆንም ግን የሴት ልጅ እርሜም የሚባል ነገር አለ እና ከባድ ነው። እና እንደው በሰላም ለሀገራችሁ ያብቃችሁ ነው የምለው። እኔ ይሁን ጊዜም ዱዓዬ ምኞቴ ነው እውነት ለመናገር በስደት ያላችሁት ወንድሞቼ፣ በተለይ እህቶች እንደው በሰላም ለሀገራችሁ ያብቃችሁ። አላህ በቃ ብሎ ያሰባችሁት ሁሉ አሳክታችሁ። እሱ አይሳካም በእርግጥ እውነት እኔ ከአረብ ሀገር ሲመጣ በቃኝ ወይም ደግሞ ያሰብኩት ተሳክቶልኛ ብለን አይደለም የመጣ ነው፣ ግን ትተነው ነው ማለት ነው። ስለዚህ ዱንያ አይሞላም። ቤተሰብ ደግሞ የሚባል ነገር አለ። ይሄ ሞት እያለ ቤተሰቦቻችን አይታችሁ እንዲሁም ደግሞ ጠንክራችሁ ቤት ከሰራችሁ አንዳንድ ለእጃችሁ ከያዛችሁ ሀገራችሁ ብትገቡ በቂ ነው። ወላሂ አሁን ብዙዎቻችንን ከራሱ ጀምሮ
በፊት ያጨናንቁናል። ኢትዮጵያ እኮ ኑሮ ከባድ ነው። በእርግጥ ይከብዳል፣ አይከብድም አልላችሁም፣ ግን ያኔ ትሰራላችሁ፣ ሰርታችሁ ትቀየራላችሁ። ሀገራችንም ላይ መቀየር አለ እና እናንተ ብቻ ራስን አሳምኖ መምጣት። ራሳችሁን ካሳመናችሁ ሁሉም ነገር ቀላል ነው። እሰራለሁ ብላችሁ ከትንሽ ተነስተን እናድርጋለን ካላችሁ ሰርታችሁ ትለወጣላችሁ። እና እንደው ወላሂ ስንቶቻችሁ ናችሁ በህመም በኩላሊት እየተንገበገባችሁ ከስራው ብዛት አንጻር። እኔ አሁን የኢድን ሳስበው በጣም ነው የሚያሳዝነው ማለት ነው። እህቶች ከራሴው ጀምሮ ስራ ይበዛብናል። ቁመን ነው የምንውለው የምናድረው፣ እረፍት የለንም እና በጣም ከባድ ነው። ስለዚህ አላህ ለሀገራችሁ ያብቃችሁ። ሀገራችን ሰላም ከሆነ ሌላው ነገር ምንም ቀላል ነው። አሁንም ሀገራችን ሰላም ይሆናል ኢንሻአላህ። ሌላው እንሰራለን። በቃ ራሳችሁን አሳምናችሁ ብቻ ሀገር ለመግባት ሞክሩ። እንዲሁም ደግሞ አንዳንድ እህቶች አላችሁ ደከመኝ ዛሬስ እኔም ብዙ አመት ሰርቼ ቤቴን ስሩልኝ ብያቸው ቤቴን ሳይሰሩልኝ ነው አሁን ደከመኝ፣ በኩላሊት ህመም እየተንገበገብኩ ነው፣ በሽተኛ ነኝ፣ ህመምተኛ ነኝ ምናምን እያላችሁ አላችሁ እና በጣም ከባድ ነው እውነት ለመናገር። ከቻላችሁ ለታማኝ ሰው ቤታችሁን አሰሩ። ካልቻላችሁ ደግሞ ያኔ እንደዚህ ለማታውቁት ሰው ማለት ቤተሰብ ላልሆነ ሰው አሰሩልኝ ብትሉት ከባድ ነው፣ ብራችሁን ነው የሚበላችሁ። ለታማኝ ሰው ወይም ደግሞ የቅርብ ሰው ካለ ቤታችሁን ካሰራላችሁ ሌላው ነገር ቀላል ነው ማለት ነው። እና ደግሞ አንዳንድ እህቶች የጠየቃችሁ ጥያቄ ቤት ለማሰራት ስንት ብር ይበቃል ያላችሁ አላችሁ። እኔ እንደነገርኳችሁ ቤት ከተሰራ 2012 ላይ ነው፣ የዛሬ 4 ነው 5 ዓመት። ስለዚህ የዛ ዋጋና ያሁን ዋጋ እንደ አይደለም። እና ቤታችሁን ሰርታችሁ ትንሽ ለእጃችሁ ከያዛችሁ ፏ ብላችሁ ትኖራላችሁ። እኛ እዛ ያጨናንቁና እንጂ ኑሮ ውድነት እንዲህ ነው እንዲህ ነው እንዲህ ነው ይሉናል። እነሱ ግን ኢትዮጵያ ያሉት ሰዎች ፏ ብለው ነው የሚኖሩት። ይሄን ነው የምላችሁ፣ ፏ ብለው ዘና ብለው ነው የሚኖሩት። እና አገራችን ሰላም ከሆነ ሌላው በጣም ቀላል ነው ማለት ነው። እና ውድ ቤተሰቦቼ አብሽሩ፣ በሰላም ለሀገራችሁ ያብቃችሁ፣ ሀገራችንን ሰላም ያድርግልን። ቤተሰቦቻችሁን በሰላም በጤና እንደተለያችኋቸው በሰላም በጤና አግኟቸው የዘወትር ዱዓ ነው ማለት ነው። እስኪ ወንድሜ ደግሞ አንዳንድ ነገር እስኪ ምከራቸው፣ በስደት ላይ ለሚለፉ ለሚንከራተቱ እህቶች፣ ለእኔ ቢጤዎች፣ ለዩቱብ ቤተሰቦች እስኪ ካለ ተሞክሮ ያው ኢትዮጵያ እስካለ ድረስ እስኪ ለእህቶች እስኪ አንዳንድ ነገር በላቸው፣ እስኪ መከራቸው፣ አይዟችሁ። ብዙ ኮሜንት ላይ አንብበናል። እኔ እያመመኝ ነው ሀገር ብገባ ምን ይዤ ልግባ ምናምን እያላችሁ ያላችኋላችሁና በመጀመሪያ ህይወት ይቀርማልና እና ቤተሰብ ቪዲዮ ስልክ ገብቶብን ነው ማለት ነው። እና ይህንን የምንላችሁ አትጨናነቁ። ሀገራችንም ሰላም ከሆነ ሌላው ነገር ቀላል ነው። እስከ መቼ ድረስ በአረብ ቤት መሰቃየት? እውነቴን ነው የምላችሁ፣ ያልፋል። አብሽሩ። በእርግጥ ቢከብድም በሰው ሀገር ግን እስከሚያልፍ ድረስ ደግሞ ጠንከር ብላችሁ ከሰራችሁ፣ ቤታችሁን ከሰራችሁ አገራችሁ ግቡ ማለት ነው። ሀገራችን እንደፈለጋችሁ ያካብዷል። አሁን እዛ እኔ አረብ ሀገር በነበርኩበት ሰዓት ኑሮ ውድ ነው እንዲህ ነው እንዲህ ነው ይላሉ። ኑሮ ውድነት የለም አላችሁም፣ ይኖራል። ግን እናንተ ራሳችሁን አሳምናችሁ ሀገር መግባት በቃ ሁሉን ነገር የዛን የአረብ ሀገሩን እዛው አረብ ሀገር ጥላችሁ ኑሮውንም ሁሉንም ጥላችሁ ራሳችሁን አሳምናችሁ ሀገራችሁ መግባት፣ ከዛ ትሰራላችሁ፣ ትለወጣላችሁ። የማይለወጥ ሰው የለም እና አብሽሩ። ግን እንደዚህ ልፍት ድክም ስትሉ ሞት አለ። የሰው ልጅ ከቤተሰብም ቢሆን አሁን ላይ ደግሞ በጣም ሞት እየከፋ ነው። በስደት ላይ እህቶቻችን እየሞቱ ነው። ብዙ ነገር እየሰማን ነው እና አላህ ይጠብቀን። አላህ ከመጥፎ ነገር ሁሉ ጠብቋችሁ በሰላም ለሀገራችሁ ያብቃችሁ። የኔ ውድ እህቶች ያሰባችሁን ሁሉ አሳክታችሁ በሰላም ለሀገራችሁ ያብቃችሁ። እስኪ ወንድሜም ደግሞ አንዳንድ ነገር ይበላችሁና ቪዲዮ እንዳይረዝምባችሁ በሌላ ቪዲዮ እንመጣላችኋለን። ኢንሻአላህ ኢድም ነው ያው ነገ ኢድ ስለሆነ እንኳን አደረሳችሁን በላችሁ ለማለት ነው። ኢንሻአላህ በሰፊው የኢድን ፕሮግራም የኢድን ዝግጅት እናቀርብላችኋለን። ቤተሰቦችን ማስተዋውቃችኋለሁ፣ እናቴን፣ አባቴን እንዲሁም ደግሞ ባሉካን
ወንድሜም ይሄው ወንድሜን ታወቃችሁታል። ሌሎችም አሉ ወንድሞች አስተዋውቃችኋለሁ። ውድ ቤተሰቦቼ ከእናንተ ብቻ የሚጠበቀው ቪዲዮዬን እስከ መጨረሻው እያያችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ስለምትሰጡኝ አስተያየት ኮሜንት እጅግ አድርጌ ነው የማመሰግነው። ወላሂ ለአዚም ቃል የለኝም። እናንተ ማለት ብርታቴ፣ እናንተ ማለት በቃ አጋዤ ናችሁና አሁንም ብርታታችሁ ማገዛችሁ እንዲሁም ሁሉ ነገራችሁ ኃይለኝ ነው የምለው። እንግዲህ እኛ ከአረብ ሀገር ስንመለስ ሁሉን ነገር የምትረዱት እናንተ ናችሁና እርስ በርሳችን እንተጋገዛለን። ጥያቄ ካላችሁ ጥያቄያችሁን ለመመለስ ወደኋላ አይደል፣ ጥያቄያችሁን እመልሳለሁኝ። ስለ ቤት እቃዬም ጠይቃችሁኛ። ሁለተኛ ቪዲዮውን የእቃዬን ሁሉን ነገር ቪዲዮውን እያሳየሁኝ እቃውን እያሳየሁኝ ኢንሻአላህ ቪዲዮ ሰራላችኋለሁ። ያው ኤድ ስለሆነ ቢዚ ስለነበርኩ ነው። እንሰራላችኋለን ማለት ነው። እስኪ ወንድሜ ደግሞ አንዳንድ ነገር ይበላችሁና እንሰናበታችኋለን ማለት ነው። የኔ ወዶች እስኪ በስደት ላሉ እህቶቻችን ምን ትመክራቸዋለህ? አብሽሩ ምናምን እስኪ ምን ትመክራቸዋለህ? እና ቪዲዮውን በዚህ እናጠናቀው። ያው እንግዲህ እህት ወንድሞቼ በሰላም ለስራ ሄዳችሁ በሰላም ወደ ሀገራችሁ ተመለሱ። አይዟችሁ፣ እንዳትጨናነቁ። ያው ብዙ ነገር አለ በሰው ሀገር፣ ናፍቆት አለ፣ ምናለ ሀሳብ አለ፣ እንደገና ደግሞ ብዙ ነገር አለ። ይህንን ሳታስቡ ወደ ሀገራችሁ በሰላም ሰው መቼም ለዓላማ ስለወጣ ዓላማችሁን አሳክታችሁ በሰላም ወደ ሀገራችሁ አላህ ይመልሳችሁ። በድጋሜ ኢድ ሙባረክ ብለናል። መልካም በዓል። መልካም በዓል። እንወዳችኋለን፣ እናከብራችኋለን። በሌላ ቪዲዮ እስከምንመጣ ድረስ ቸር ሰንብቱ። የዛሬ ቪዲዮ በዚሁ ይጠናቀቃል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ኢንሻአላህ የኢድ ፕሮግራምን እናቀርባለን። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።